የዲደብሊው ዜና በመጀመሪያም ዋና ዜና የዓለም አቀፉ የወንጀል መዳኛ ፍርድ ቤት አቃቤ ሕግ በዳርፉር ግጭት የጦር ወንጀልና የጅምላ ግድያ ፈጽመዋል የሚል ክስ ቀርቦባቸው በሚፈለጉ ሹማምንት ጉዳይ ላይ ለመምከር ሱዳን ገቡ። የጊኒ ዜጎች በአገሪቱ ፕሬዝዳንታዊ ምርጫ ድምጽ ሲሰጡ አሉ። ፕሬዝዳንት አልፋ ኮንዴ ለሶስተኛ የስልጣን ዘመን የሚወዳደሩበት ይኸው ምርጫ በአገሪቱ የጎሳ ውጥረት ፈጥሯል። የጀርመኑ ፕሬዝዳንት ፍራንክ ቫልተር ሽታይንማየር የግል ጠባቂያቸው በኮሮና መያዙ ከተረጋገጠ በኋላ ራሳቸውን ማግለላቸውን የፕሬዝዳንቱ ጽሕፈት ቤት ቃል አቀባይ አስታወቁ። ፕሬዝዳንቱ ራሳቸውን ያገለሉት ከትናንት ቅዳሜ ጀምሮ ነው። ጣሊያን በኮሮና ወረርሽኝ ሳቢያ ሕይወታቸውን ያጡ 179 የሕክምና ዶክተሮችን ዛሬ አስበዋለች። ሳውዲ አረቢያ ዜጎቿና በግዛቷ የሚኖሩ ሰዎች በመካ በሚገኘው ታላቅ መስጂድ ለ7 ወራት ተቋርጦ የቆየውን ዕለታዊ የጸሎት ስነ ስርዓት እንዲያካሂዱ ፈቀደች። ዜናው በዝርዝር የዓለም አቀፉ የወንጀል መዳኛ ፍርድ ቤት አቃቤ ሕግ በዳርፉር ግጭት የጦር ወንጀልና የጅምላ ግድያ ፈጽመዋል የሚል ክስ ቀርቦባቸው በሚፈለጉ ሹማምንት ጉዳይ ላይ ለመምከር ሱዳን ገቡ። ትናንት ካርቱም የደረሱት አቃቤ ሕግ ፋቱ ቤንሶዳ እንዲሁም የዓለም አቀፉ የወንጀል መዳኛ ፍርድ ቤት ሌሎች ሹማምንት እስከ ረቡዕ በሱዳን እንደሚቆዩ የጠቅላይ ሚኒስትር አብደላ ሐምዶክ ጽሕፈት ቤት ባወጣው መግለጫ አስታውቋል። በመግለጫው መሰረት ልዑካኑ ዓለም አቀፉ የወንጀል መዳኛ ፍርድ ቤት የእስር ማዘዣ ባወጣባቸው ተጠርጣሪዎች ጉዳይ ከሱዳን መንግስት ጋር ይወያያሉ። የጠቅላይ ሚኒስትሩ ጽሕፈት ቤት የተጠርጣሪዎቹን ማንነት በስም አልዘረዘረም። በፍርድ ቤቱ ከሚፈለጉ መካከል ባለፈው ዓመት ከስልጣን ወርደው በርከት ያሉ ክሶች ከቀረቡባቸው በኋላ እስር ቤት የገቡ የቀድሞው የሱዳን ፕሬዝዳንት ኦማር አልበሽር ይገኙበታል። በዳርፉር ግዛት ግጭት የተቀሰቀሰው አረቦች የሚበዙበት የካርቱም መንግስት ይፈጽመዋል የተባለውን ጭቆና በመቃወም አማጽያን ከ17 ዓመታት በፊት የትጥቅ ትግል ከጀመሩ በኋላ ነው። የቀድሞው ፕሬዝዳንት የኦማር አልበሽር መንግስት በጦር አውሮፕላኖች ድብደባና የጅምላ ግድያ ፈጽመዋል በሚል የሚከሰሱትን የጃንጃዊድ ታጣቂዎች በአካባቢው በማሰማራት ምላሽ ሰጥቷል። በዚህ ግጭት እስከ 300,000 የሚደርሱ ሰዎች ሲገደሉ 2.7 ሚሊዮን ሰዎች ከቀያቸው ተፈናቅለዋል። ዓለም አቀፉ የወንጀል መዳኛ ፍርድ ቤት የ76 ዓመቱን አልበሽር በዳርፉር የተፈጸመውን ጥቃት በማስተባበርና በጦር ወንጀል ከሷቸዋል። የሱዳን አቃቤ ሕጎች ባለፈው ሳምንት በዳርፉር ግጭት ላይ የራሳቸውን ምርመራ ጀምረዋል። ከአልበሽር በተጨማሪ ግጭቱ በበረታበት ወቅት የሱዳን የአገር ውስጥ ጉዳይና የመከላከያ ሚኒስትር ሆነው የሰሩት አብደል ራሂም ሙሐመድ ሁሰይንና የጸጥታ ኃላፊ ኋላም የገዢው ፓርቲ መሪ የነበሩት አህመድ ሃሩን ላይ ተመሳሳይ ክስ መስርቷል። ሁለቱም ባለስልጣናት አሁን በእስር ላይ ይገኛሉ። ፍርድ ቤቱ የዳርፉር አማጽያን መሪ የነበሩት አብዱላ ባንጃና የጃንጃዊድ ሚሊሻ መሪ የነበሩት አሊ ኩሻይብ ላይ ክስ መስርቷል። አብዱላ ባንዳ የት እንዳሉ ባይታወቅም አሊ ኩሻይብ በማዕከላዊ አፍሪካ ሪፐብሊክ እጃቸውን ከሰጡ በኋላ የዓለም አቀፉ የወንጀል መዳኛ ፍርድ ቤት መቀመጫ ወደሆነችው ዘሄግ ከተማ ተወስደዋል። የጊኒ ዜጎች በአገሪቱ ፕሬዝዳንታዊ ምርጫ ድምጽ ሲሰጡ አሉ። ፕሬዝዳንት አልፋ ኮንዴ ለሶስተኛ የስልጣን ዘመን የሚወዳደሩበት ይኸው ምርጫ በአገሪቱ የጎሳ ውጥረት ፈጥሯል። በዋና ከተማዋ ኮናክሪ ዛሬ ከማለዳ ጀምሮ ዜጎች ድምጽ ለመስጠት ተሰልፈው ታይቷል። የ82 ዓመቱ ፕሬዝዳንት ለሶስተኛ ጊዜ ለምርጫ እንዲቀርቡ የተፈቀደላቸው ጊኒ ህገ መንግስታዊ ማሻሻያ ካደረገች በኋላ ነበር። ለሶስተኛ ጊዜ ፕሬዝዳንቱን ተገዳድረው ለምርጫ የቀረቡት የተቃዋሚ መሪ ሴሉ ዳሌን ዲያሎ ባቀረቡት ክስ አልፋ ኮንዴ በስልጣን ለመቆየት ምርጫውን ያጭበረብራሉ ሲሉ አስጠንቅቀዋል። የጊኒ ዲሞክራሲያዊ ኃይሎች አንድነትን የሚወክሉት ሴሉ ዳይሌ እርሳቸውን ጨምሮ 10 ፖለቲከኞች ለፕሬዝዳንትነት ይወዳደራሉ። ዛሬ በተካሄደው ምርጫ ሁከት ይቀሰቀሳል የሚል ስጋት ቢኖርም ከፍተኛ ቁጥር ያላቸው ፖሊሶች ለጥበቃ መሰማራታቸውን የፈረንሳይ ዜና አገልግሎት ዘግቧል። የድምፅ አሰጣጡ እስካሁን እንደተፈራው ግጭትም ሆነ ሁከት አልገጠመውም። ምርጫው ፕሬዝዳንት አልፋ ኮንዴን በሚደግፉት የማሊንኬ ጎሳ አባላትና ሴሉ ዳሌን በሚደግፉት የፉላኒ ሰዎች መካከል አደገኛ ውጥረት ፈጥሯል። ባለፈው ሳምንት የተባበሩት መንግስታት ድርጅት በሁለቱ ጎሳዎች መካከል በምርጫ ምክንያት የተፈጠረ ቅራኔ እጅግ አደገኛ ነው ሲል አስጠንቅቆ ነበር። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል እንደሚለው ባለፈው አንድ ዓመት ኮንዴ በድጋሚ ለምርጫ ለመቅረብ መወሰናቸውን በመቃወም በተደረጉ ሰልፎች በትንሹ 50 ሰዎች ተገድለዋል። ይህ ዶይቼ ቬለ ነው።
የጀርመኑ ፕሬዝዳንት ፍራንክ ቫልተር ሽታይንማየር የግል ጠባቂያቸው በኮሮና መያዙ ከተረጋገጠ በኋላ ራሳቸውን ማግለላቸውን የፕሬዝዳንቱ ጽሕፈት ቤት ቃል አቀባይ አስታወቁ። ፕሬዝዳንቱ ራሳቸውን ያገለሉት ከትናንት ቅዳሜ ጀምሮ ነው። የፕሬዝዳንት ሽታይንማየር የመጀመሪያ የምርመራ ውጤት ኔጌቲቭ ቢሆንም ራሳቸውን አግለው እንደሚቆዩ ጽሕፈት ቤታቸው አስታውቋል። በመጪዎቹ ቀናት ፕሬዝዳንቱ ተጨማሪ ምርመራዎች ይደረግላቸዋል። ፕሬዝዳንቱ በዛሬው ዕለት ሊሳተፉበት ከታቀደው የፍራንክፈርት የመጽሐፍት አውደ ርዕይ በዚሁ ሳቢያ ሳይሳተፉ ቀርተዋል። የጀርመን ውጭ ጉዳይ ሚኒስትር ሃይኮ ማስ ባለፈው መስከረም በተመሳሳይ ጠባቂያቸው በኮሮና መያዙ ከተረጋገጠ በኋላ ራሳቸውን ለማግለል ተገደው ነበር። ውጭ ጉዳይ ሚኒስትሩ በተደረገላቸው ምርመራ በኮሮና አለመያዛቸው ተረጋግጧል። የጀርመኗ መራሄተ መንግስት አንጌላ ሜርክል በወረርሽኙ ከተያዘ የሕክምና ዶክተር ከተገናኙ በኋላ በመጋቢት ወር ለ2 ሳምንታት በመኖሪያ ቤታቸው ተነጥለው ቆይተዋል። ሜርክል እንደ ውጭ ጉዳይ ሚኒስትሩ ሁሉ ኋላ በተደረገላቸው ምርመራ ነፃ ሆነዋል። እስካሁን ድረስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የብራዚሉ አቻቸው ዣየር ቦልሶናሮ እና የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በኮሮና ተይዘው ነበር። ጣሊያን በኮሮና ወረርሽኝ ሳቢያ ሕይወታቸውን ያጡ 179 የሕክምና ዶክተሮችን ዛሬ አስበዋለች። መርሃ ግብሩ የተካሄደው በሰሜናዊ ጣሊያን ዱኖ በተባለች ከተማ ሲሆን በወረርሽኙ ክፉኛ በተጠቃው የሎምባርዲ ግዛት በኮሮና ምክንያት ሕይወታቸውን ያጡ የሕክምና ዶክተሮች ለመታሰቢያ በተዘጋጀ እብነ በረድ ላይ ስማቸው ሰፍሯል። ባለፉት ቀናት በጣሊያን በኮሮና መያዛቸው በምርመራ የሚረጋገጥ ሰዎች ቁጥር ከ10 ሺህ በልጧል። ይህ ወረርሽኙ በከፋባቸው የመጋቢትና የሚያዝያ ወራት ከነበረውም የላቀ መሆኑን አሶሺየትድ ፕሬስ ዘግቧል። ወረርሽኙ ያሰጋው የአገሪቱ መንግስት ተጨማሪ ጥብቅ ገደቦች ለመጣል እያሰበ ነው። የጣሊያን መንግስት ወረርሽኙ የሚያስከትለውን ምጣኔ ሀብታዊ ዳፋ ለመቀነስ 40 ቢሊዮን ዩሮ ወይም 47 ቢሊዮን ዶላር ተጨማሪ ገንዘብ አጽድቋል። የኮሮና ወረርሽኝ ዳግም ያሰጋው ግን ጣሊያንን ብቻ አይደለም። ፈረንሳይ በወረርሽኙ ሳቢያ የጣለችው የሰዓት እላፊ የአገሪቱን ከተሞች ጸጥ ረጭ አድርጓቸዋል። የጀርመኗ መራሄተ መንግስት አንጌላ ሜርክል በትናንትናው ዕለት እንዳለፈው ጸደይ ሁሉ ዜጎች በወረርሽኙ ላይ እንዲያብሩ ጥሪ አቅርበው ነበር። በኮሮና የሚያዙና በወረርሽኙ ሳቢያ ሕይወታቸውን የሚያጡ ሰዎች ቁጥር በሩሲያ ጭማሪ ቢያሳይም የፕሬዝዳንት ቭላዲሚር ፑቲን መንግስት ቅሬታ የሚያሳድር የእንቅስቃሴ ገደብ ገቢራዊ ከማድረግ ተቆጥቧል። ሬውተርስ ባሰባሰበው መረጃ መሰረት በመላው ዓለም 39.5 ሚሊዮን በላይ ሰዎች በኮሮና ተይዘዋል። 1,105,938 ሰዎች ደግሞ ሕይወታቸውን አጥተዋል። አሜሪካ፣ ህንድ፣ ብራዚል፣ ሩሲያና አርጀንቲና ኮሮና እጅግ የበረታባቸው ቀዳሚ 5 ሀገሮች ናቸው። ኢትዮጵያ ጃፓንን ተከትላ ሆንዱራስን አስከትላ በ49ኛ ደረጃ ላይ ትገኛለች። እስከ ትናንት ጥቅምት 7 ቀን ድረስ ብቻ 88,434 ሰዎች በኮሮና መያዛቸው በምርመራ መረጋገጡን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በጋራ ያወጡት መግለጫ ይጠቁማል። በወረርሽኙ ሳቢያ 1346 ሰዎች ደግሞ በኢትዮጵያ ሕይወታቸውን አጥተዋል። ሳውዲ አረቢያ ዜጎቿና በግዛቷ የሚኖሩ ሰዎች በመካ በሚገኘው ታላቅ መስጂድ ለ7 ወራት ተቋርጦ የቆየውን ዕለታዊ የጸሎት ስነ ስርዓት እንዲያካሂዱ ፈቀደች። በእስልምና እምነት ተከታዮች ዘንድ ከፍተኛ ቦታ በሚሰጠው አልሐራም መስጂድ በኮሮና ወረርሽኝ ምክንያት የተቋረጠው ዕለታዊ ጸሎት እንዲካሄድ መፈቀዱን የአገሪቱ ብሔራዊ የቴሌቪዥን ጣቢያ ዛሬ ማለዳ ዘግቧል። አገሪቱ ከ2 ሳምንታት ገደማ በፊት በመካና በመዲና የአገሪቱ ዜጎችና በዚያው በሳውዲ አረቢያ የሚኖሩ ሰዎች ኡምራ መንፈሳዊ ጉዞ እንዲያከናውኑ ፈቅዳለች። ባለፈው መስከረም 26 ቀን በተጀመረው የመጀመሪያ ዙር የኡምራ መንፈሳዊ ጉዞ እንዲሳተፉ የተፈቀደላቸው 6000 ሰዎች ብቻ ናቸው። ሳውዲ አረቢያ ደህንነታቸው ከተረጋገጠ አገሮች ከጥቅምት 22 ቀን ጀምሮ በኡምራ መንፈሳዊ ጉዞ ለመሳተፍ የሚጓዙ መንገደኞችን መቀበል እንደምትጀምር የሳውዲ ዜና አገልግሎት ዘግቧል። ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ የዓለም አቀፉ የወንጀል መዳኛ ፍርድ ቤት አቃቤ ሕግ በዳርፉር ግጭት የጦር ወንጀልና የጅምላ ግድያ ፈጽመዋል የሚል ክስ ቀርቦባቸው በሚፈለጉ ሹማምንት ጉዳይ ላይ ለመምከር ሱዳን ገቡ። የጊኒ ዜጎች በአገሪቱ ፕሬዝዳንታዊ ምርጫ ድምፅ ሲሰጡ አሉ። ፕሬዝዳንት አልፋ ኮንዴ ለ3ኛ የስልጣን ዘመን የሚወዳደሩበት ይኸው ምርጫ በአገሪቱ የጎሳ ውጥረት ፈጥሯል።
የጀርመኑ ፕሬዝዳንት ፍራንክ ቫልተር ሽታይንማየር የግል ጠባቂያቸው በኮሮና መያዙ ከተረጋገጠ በኋላ ራሳቸውን ማግለላቸውን የፕሬዝዳንቱ ጽሕፈት ቤት ቃል አቀባይ አስታወቁ። ፕሬዝዳንቱ ራሳቸውን ያገለሉት ከትናንት ቅዳሜ ጀምሮ ነው። ጣሊያን በኮሮና ወረርሽኝ ሳቢያ ሕይወታቸውን ያጡ 179 የሕክምና ዶክተሮችን ዛሬ አስበዋለች። ሳውዲ አረቢያ ዜጎቿና በግዛቷ የሚኖሩ ሰዎች በመካ በሚገኘው ታላቅ መስጂድ ለ7 ወራት ተቋርጦ የቆየውን ዕለታዊ የጸሎት ስነ ስርዓት እንዲያካሄዱ ፈቀደች። ዜናው በዚሁ አበቃ። አድማጮች በመከታተል ላይ የምትገኙት ከዶይቼ ቬለ የሚተላለፈውን የዕለተ እሁድ ስርጭታችንን ነው። ቀጣዩ መሰናዶ እንወያይ ይሆናል። የዛሬውን ውይይት የመራችው ሸዋዬ ለገሰነች። እንዲህ ይቀርባል። እንወያይ። ጤና ይስጥልኝ አድማጮች። የአንበጣ መንጋ ኢትዮጵያን እየወረረ በሰብል ላይ ከባድ ጉዳት ሲያደርስ ዘንድሮ የመጀመሪያው አይደለም። ለተደጋጋሚ ጊዜያት የገበሬውን ማሳ እያራቆተ ህብረተሰቡን ከድርቅ ጋር እየተራዳ ለረሃብ ያጋለጠባቸው አጋጣሚዎች ዛሬም በመጥፎ ታሪክነት ይታወሳሉ። አሁን ተሰብስቦ በ5 ክልሎች ሰብል ላይ ጥቃት የከፈተው የአንበጣ መንጋ ባለፉት 2 ዓመታት 3.5 ሚሊዮን ኩንታል የሚሆን ምርት ማውደሙን የግብርና ሚኒስቴር መረጃ ጠቁሟል። በተለይ ከ2011 ዓ.ም ጀምሮ አንበጣ በብዛት ወደ ምስራቅ አፍሪካ ሀገራት እየመጣ መሆኑን የዓለም የምግብና የእርሻ ድርጅት ፋኦ እየተከታተለ ተደጋጋሚ መረጃዎችና ማስጠንቀቂያዎችን ሲሰጥ እኛም ስንዘግበው ነበር። እናም የተሰጡት ማሳሰቢያዎችን ተከትሎ የተደረገው የመከላከል ጥረት እንዴት ቢሆን ነው ውጤት ማምጣት ያልተቻለው የሚለውን ጥያቄ ማንሳት ግድ ነው። ከሰሞኑ ያንበጣው መንጋ አንዳንድ አርሶ አደሮች እንደሚሉት አይተውት በማያውቁት ብዛትና መጠን መከሰቱና ሰብል እንዲሁም ተክል ላይ ጉዳት እያደረሰ መሆኑን ዘጋቢዎቻችን ተገኝተው ለመመልከት የቻሉበት አጋጣሚ አለ። የአርሶ አደሩና አርብቶ አደሩ ማህበረሰብ በባህላዊ መንገድ የሚያደርገው የመከላከል ጥረት የሚመለከታቸው መንግስታዊ የሆኑ ተቋማት በዘመናዊ መንገድ የሚያደርጉት የመከላከል እገዛ ውጤቱ ምን ይሆን የሚለውን መተንበይ አይቻልም። በጥቅሉ ግን ዘንድሮ ሰምሯል የሚባለውን አዝመራ ከአንበጣ አትርፎ እህሉን ወደ ጎተራ ለማስገባት ይረዳ ይሆን? አንበጣ የሚያደርሰውን ጉዳት ማስቀረት ባይቻል መቀነሱስ ሲሳካ ይሆን? የዛሬ ውይይታችን ትኩረት ነው። እንግዶች ጋብዘናል። የግብርና ሚኒስቴር የህዝብ ግንኙነት ዳይሬክተር አቶ አበራ ለማ፣ በሀረማያ ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ሙሉቀን ጎፍትሹ የነፍሳት ባህሪን በተመለከተ ጥናት ያካሄዱ ባለሙያ ናቸው። እንዲሁም የአንበጣው መንጋ በሰብል ላይ ጉዳት ካደረሰባቸው አካባቢዎች የተወሰኑትን የተመለከተው የመቀሌው ዘጋቢያችን ሚሊዮን ኃይለ ስላሴ መስመር ላይ ናቸው። እንግዶቼ በውይይቱ ለመሳተፍ ፈቃደኞች በመሆናችሁ ሁላችሁንም በዶይቼ ቬለ ስም አመሰግናለሁ። ለመነሻ እንዲሆነን ሚሊዮን፣ ባለፈው ሳምንት መጨረሻ ያየኸውን የህብረተሰቡን ጥረትና ስሜት እስቲ ባጭሩ አጋራን። በትክክል ሸዋዬ፣ ባለፈው ሳምንት ቅዳሜና እሁድ ከምኖርበት መቀለ በትግራይ ደቡባዊ ዞንና በአማራ ክልል አዋሳኝ የሚባሉ አካባቢዎች እንዲሁም ወደ አፋር የሚቀርቡ ቀበሌዎች ለመመልከት ሞክሬ ነበረ። ነሐሴ አጋማሽ በሚባል ሁኔታ ያው አንበጣው በተደጋጋሚ እየመጣ ጉዳት እያደረሰ እንደነበረ በሰብል ሲገለጽ ነበረ። ከአንድ ሳምንት በፊት በነበረው የአንበጣው መጠንም ከፍተኛ የሚባል አይደለም። ገበሬዎችም በባህላዊ የሚባሉ መንገዶች የመከላከል ስራዎች ሲከውኑ ነበረ። የግብርና ኤክስቴንሽን ሰራተኞችም እንዲሁ በኬሚካል የታገዘ የመከላከል ስራ ሲሰሩ እንደነበረ ነው መረጃዎች ያገኘሁት። ካለፈው ሳምንት ወዲህ ግን ስፔሻሊ በነበርኩበት ጊዜ ግን ከፍተኛ የሚባል የአንበጣ መንጋ በተለይም በራያ ጨርጨር፣ ራያ አዘቦ፣ ራያ አላማጣና ራያ ቆቦ የሚባሉ አዋሳኝ አካባቢዎች ከባድ የሚባል ጉዳት በሰብሎች ላይ ሲያደርስ ነው የተመለከትኩት። የማሽላ ዘር፣ ይሄ ከጤፍ ጋር የተያዙ እንዲሁም ሌሎች ሰብሎች በስፋት በተለይም በአንዳንድ ቀበሌዎች ተበልተው ነው የተመለከትነው። ገበሬው ለመከላከል የሚያደርገው ጥረትም ያን ያክል ውጤታማ ሳይሆን ሲቀር ነው የተመለከትነው። ስለዚህ ከገበሬውም የተሳካ የነበረው የምርት ዘመን በአንበጣ መጨረሻው ሳያምር መቅረቱ ከባድ ጭንቀት ውስጥ ነው የከተተው ብሎ ማስቀመጥ ይቻላል። የአንበጣው ስፋት ደግሞ ያው ከቀን ቀን እየተባባሰ እየመጣ እንዳለ ነው መረጃዎች የሚያመለክቱት። አመሰግናለሁ ሚሊዮን።
ከብዙ ዓመታት በፊት በምስራቅ አፍሪካ ከተከሰተው ያንበጣ መንጋ በጣም የበዛ መጠን ያለው መንጋን እንደሚዛመት ፋኦ ካስጠነቀቀ ወደ 2 ዓመት ግድም ሆኖታል። አቶ አበራ ማስጠንቀቂያው ምን ያህል ተቀባይነት አግኝቶ ነበር ማለት ይቻላል? የፋኦ ቅድመ ማስጠንቀቂያ እንደተባለው በየጊዜው የሚወጣበት ሁኔታ ነው ያለው። ከዚህም በመነሳት እኛም መረጃውን በመጠቀም በየወቅቱ የክትትልና የቁጥጥር ስራዎች ሲሰሩ የነበሩበት ሁኔታ ነው ያለው። አንበጣ በተለያዩ ጊዜያት የሚከሰት ቢሆንም በዋናነት በሀገራችን ከሰኔ 2011 ጀምሮ ከየመን የሚገባ በጅቡቲ በኩል የሚገባውና በተለይ በሶማሌላንድ በኩል የሚገባው ከደቡብ የሀገራችን ክፍል ሄዶ አየሩ ሲመቻችለት እና የንፋሱ አቅጣጫም ሲቀየር ከኬንያ ወደ ኢትዮጵያም ተመልሶ የሚገባበት ሁኔታ ስለነበረ ክትትሉና የቁጥጥሩ ስራም ኦልሞስት ከ1 ዓመት በላይ ሰኔ 2011 ጀምሮ እየተሰራበት ያለበት ሁኔታ ነው ያለው። ስለዚህ የፋኦን የትንበያ መረጃዎች እንደ ሀገር ተከትለን ሀገር ውስጥ ያለውንም ትሬንድ እያየን እየተሰራበት ነው ያለው። ሚሊዮን ፋኦ እንዲህ ያለው ማስጠንቀቂያ በተደጋጋሚ ነበር የሰጠው፣ አሁንም ቀጥሏል። ለመሆኑ የድርጅቱን ማስጠንቀቂያ አርሶ አደሩም ሆነ አርብቶ አደሩ ሰምቶት ነበር? ህብረተሰቡስ ቢሆን እንዲህ ላለው መረጃ የሚሰጠው ግምት እንዴት ያለ ነው? ምናልባት እዚህ ላይ ማንሳት ያለብን ፋኦ በየጊዜው የሚያወጣቸው ሪፖርቶች በተለይ ከ5-6 ወር ወዲህ ከፍተኛ የሚባል ያንበጣ መንጋ ሊከሰት እንደሚችል አስቀድሞ ሲተነበይ እንደነበረ ታወቃል። በሚዲያዎችም በተደጋጋሚ ሲነገር ነበረ። ስለዚህ እንደ መረጃ ገበሬው ሊሰማው ይችላል። በመከላከሉ አንጻር ግን አሁንም ዝግጁነቱ ያን ያክል ነበረ ብሎ ለመናገር አያስደፍርም። ምክንያቱም አሁን ላይ ያለው የመከላከል ስራዎች በአብዛኛው ድምጽ በማሰማት እና በመሳሰሉት ነገሮች ለመከላከል ሲሞክር ነው የታዘብኩት። ስለዚህ ትልቅ የሚባል የበረሃ አንበጣ መንጋ በድምጽ ለማባረር በጭስ በመሳሰሉት በባህላዊ መንገድ ለማባረር የሚደረግ ጥረት ውጤታማ ይሆናል ብሎ ለመናገር ይከብዳል። ስለዚህ ያው ትንበያው እንዳለ ሆኖ ግን ደግሞ ዝግጁነቱ ሊከሰት በሚችለው ጥፋት አንጻር የተደረገ አልነበረም ብሎ መናገር ይቻላል። መልካም። አቶ አበራ መስሪያ ቤታችሁ ይህን ችግር በቅርብ ይከታተላል። እንደሚያውቁት እርሶም እንዳነሱት ከ2011 ጀምሮ ነው ያንበጣው መንጋ እየተበራከተ የመጣው። የሚደረገው የመከላከል ጥረት ቢኖርም የቅንጅት ችግር መኖሩ ድሬዳዋ ላይ ተወስቷል። ይሄን በተመለከተ በተካሄደ ስብሰባ ቅንጅቱን እንደው እንዴት ያውታል እርሶ? እንግዲህ የበረሃ አንበጣ የመከላከል ስራው ክስተቱ በተለይ የሰብል ወቅት ላይ ሲሆን የሚያደርሰው ጉዳት ትልቅ ስለሚሆን ያን ያህል በቅንጅት ሰፊ ስራ የሚሰራበት ሁኔታ ነው ያለው። የአሁኑን ልዩ የሚያደርገው አንደኛ በየቀኑ ቁጥሩ ከፍ ያለ መንጋ በሶማሌ ላንድ በኩል የመግባት ሂደትና የተወሰነ አፋር ክልል ላይ ባለፉት ወቅት የተፈለፈለ ስላለ ቁጥሩ ከፍ ማለቱ፣ ሁለተኛ ደግሞ የሰብል ወቅት መሆኑ በተለይ የመኸር ሰብል የሚደርስበት ወቅት መሆኑ ጉዳቱን ከፍ እንዳያደርገው ሰፊ ርብርብ እየተደረገ ነው ያለው። ከመከላከል አኳያ ምናልባት ወንድሜ ያነሳው ትግራይ ክልል ውስጥ ያለውን ሁኔታ ነው። በበረሃ አንበጣ ወግን የተከሰተው 5 ክልል ውስጥ ነው እና አንድ ድሬዳዋ ከተማ አስተዳደር አካባቢ ነውና የተከሰተው። ሁሉም ቦታ ላይ የተቀናጀ የመከላከል ስራ ነው የሚደረገው። ህብረተሰቡን የራሱን ድርሻ ይወጣል። ምክንያቱም ኬሚካል እስኪመጣ ተብሎ ማሳው ላይ ሲያርፍ ዝም ብሎ የሚያይበት ሁኔታ አይኖርም። በባህላዊ ዘዴ ቁጥሩን የመቀነስ ከማሳው ላይ የማሳለፍ ስራ የሚሰራበት ሁኔታ አለ። በሌላ በኩል በኬሚካል ለመርጨት ደግሞ ምቹ የሚሆንባቸው ቦታዎች፣ ምክንያቱም ቦታ ተለይቶ ነው የሚረጨው እንጂ አንበጣ ያለበት ቦታ በሙሉ ስለማይረጭ ያ ተለይቶ የፌደራል መንግስትም የክልል መንግስትም በተቀናጀ ሁኔታ እየሰራ ያለበት ሁኔታ ነው እና ያለው ድሬዳዋም ይሁን የተለያዩ ቦታዎች የሚደረጉ ውይይቶች ላይ አሁን በተጨባጭ የምናይበት ሁኔታ የግብርና ሚኒስቴር ከዓለም አቀፍ ድርጅቶች ጋር ከፋኦ ጋር ከቀጠናው ምስራቅ አፍሪካ የበረሃ አንበጣ መከላከል ተቋም ጋር ከክልሎች ጋር እንዲሁም ከሌሎች የፌደራል መንግስት ተቋማት ጋር በቅንጅት እየተንቀሳቀሰ ያለበት ሁኔታ ነው ያለው። ዶክተር ሙሉቀን ወደ እርሶ ልምጣ። አንበጣ በኢትዮጵያም ሆነ በምስራቅ አፍሪካ አካባቢ ሀገራት እየተከሰተ በተደጋጋሚ ጉዳት ሲያደርስ ረጅም ዓመታት ተቆጥሯል። አንበጣ መከላከያም ሆነ አንበጣ ማጥፊያ የሚባሉ ዓለም አቀፍ ድርጅቶችም እንዳሉ ይታወቃል። እስካሁን ግን ይህ ጸረ ሰብል ተባይ ጉዳቱ አልቀነሰም። ለምን ይሆን? አመሰግናለሁ። በነገራችን ላይ አንቺ እንደጠቀሽው የምስራቅ አፍሪካ የበረሃ አንበጣ መከላከያ ሀገርም አለ ኢትዮጵያ ውስጥ ቅርንጫፍ መስሪያ ቤትም ድሬዳዋ ላይ ያላቸው እነሱ ይሰራሉ። ቀደም
እንደጠቀሽው የምግብና የእርሻ ድርጅት ፋኦም በዚህ በበረሃ አንበጣ ላይ የሚሰራቸው ስራዎች አሉ እና መፍትሄ አለው። እነሱ መፍትሄ አግኝተውለታል። ተባይ መቋጠር የሚችሉ ጸረ ተባይ ኬሚካሎች አሉ። በተለይ እነዚህ ኬሚካሎች በመንጋ በሚከሰትበት ጊዜ ብንጠቀም ኢፌክቲቭሊ ተባይ መቋጠር እንችላለን። ላይ የተፈጥሮ ጠላት አሉ። የተለያዩ ተባዩን የሚያጠፉ የፈንገስ አይነቶች አሉ። እነዚህም በምስራቅ አፍሪካ የበረሃ አንበጣ በመስሪያ ቤቱ ተመራማሪዎች የተገኙ የተለያዩ ተባዩን የሚያጠፉ የፈንገስ አይነቶች አሉ። እነዚህ ግን ብዙ ጊዜ ተባዩን ደግሞ መቋጠር የሚችሉት የአንበጣም በመንጋ ሳይከሰት በጣም በአነስተኛ ደረጃ ካለ ነው እና መፍትሄው አለ። አስቀድሞ አንበጣ የሚመጣበትን ጊዜ ራሱ መተንበይ አንዱ መፍትሄ ነው። ተተንብዮ ለዛ ተዘጋጅቶ መጠበቅ ነው። ኬሚካሎች ተዘጋጅተዋል። ልክ አንበጣው በዚህ ወቅት ይመጣል ተብሎ ፋው እንደተነበየው በዛው ሲከሰት ለአንበጣው የተዘጋጁትን መድኃኒቶች መርጨትና መቋጠር ይቻላል። ስለዚህ መድኃኒት አለው፣ መድኃኒቱን መጠቀም ይቻላል ነው እና መድኃኒቱ ካለ እንግዲህ ቅድምም እንዳነሳውት ፋኦ ተደጋጋሚ ነው የሚያሳስበው በዚህ አካባቢ ሊከሰት ይችላል ከዚህ ተነስቶ እያለ ዝርዝር እያደረገ ነው የሚያወጣው። ይሄን ደግሞ የኢትዮጵያ ግብርና ሚኒስቴርም የሚሰማው መረጃ ነው። ፋኦ አዲስ አበባ ላይም ቢሮ አለውና እርስዎ ሲመለከቱት አሁን እንዲህ ከቁጥጥር የወጣ ይመስላል። በጣም ከፍተኛ መንጋ ነው በቪዲዮም በፎቶም የምንመለከተውና ምን ይላሉ እዚህ ላይ? ወይም እንግዲህ ከተባዩ የሀገራችንን ክፍል ከሸፈነበት ስፋት አንጻር ለመቆጣጠር አስቸጋሪ ሊሆን ይችላል ለግብርና ሚኒስቴር። ምክንያቱም ተባዩ በአሁኑ ሰዓት በምስራቅ ኢትዮጵያ፣ በሰሜን ኢትዮጵያ፣ በድሬዳዋ መስተዳድር በስፋት ተከስቷል። እነዚህ ሁሉ ቦታዎች በአንድ ጊዜ ለመቆጣጠር ምናልባትም የአውሮፕላን ካልሆነ ለምሳሌ በእጅ መርጫ ብንጠቀም መቆጣጠር አይቻልም። በባህላዊ መንገድም በጭስ በከፍተኛ ድምጽ የሚያሰሙ ነገሮችን በማውጣት ምናልባት የተወሰነ መቋጠር ይቻላል እንጂ ይህን ያህል መንጋውን መቋጠር አይቻልም። አሁን ካለበት ስፋት አንጻር አውሮፕላን ቢዘጋጅ ነው መቋጠር ይቻለበት ብዬ ነው የሚያስበው። አቶ አበራ ወደ እርስዎ ልምጣ። በቂ አውሮፕላን አቅርቦት ቢኖር ኖሮ ማለት ነው። መልካም እንግዲህ ይሄ ቀጥታ የሚወስደን ወደ አቶ አበራ ነው። አቶ አበራ ቅድመ ዝግጅት እንዲደረግ የፋኦ ማስጠንቀቂያዎች አሉ። ግብርና ሚኒስቴር በየቦታው የራሱን ሰራተኞች እያሰማራ በሰው ኃይልም በተሽከርካሪም ላይ የተደረጉ የሚረጩ መድኃኒቶችን ሲያደርግ እንደነበረ ነው በተለያየ ጊዜ ባካሄድኩት ቃለ መጠይቅ ከእናንተ መስሪያ ቤት የተረዳሁት። ግን አሁንም ያደረጃጀት ችግር መኖሩ ይነገራል። ኬሚካሉም ሆነ አስፈላጊው ነገር በፌደራል ደረጃ ሊኖር ይችላል፣ ግን ታች ድረስ ወርዶ የመድረሱ ነገር ጥያቄ እየተነሳ ነው። ዶክተር ሙሉቀን ለማስረዳት እንደሞከሩት ቀድሞ ከተዘጋጀ ገና በትንሹ መንጋው ሳይበረክት ማጥፋት ይቻላል ብለዋልና ይሄ ነገር የአደረጃጀት የዝግጅትን ጉዳይ ጥያቄ ያስነሳም ወይ? ምን ያህል ተዘጋጅታችሁ ነበር? እዚህ ላይ በ2012 ዓመቱን ሙሉ የመከላከልና የመቆጣጠር ስራ ሲሰራ የቆየበት ሁኔታ መኖሩን ቅድም ገልጫለሁ። ምክንያቱም ይሄ የፋኦ ትንበያው ይህን ስራ እንድንሰራ ከፍተኛ እገዛ ነው ያደረገልን። በቀጣይነት ነው ስንሰራ የቆየ ነው። የአሁኑን ለየት የሚያደርገው በተለይ ከመስከረም ወር ጀምሪያ ነው ወይም ነሐሴ መጨረሻ ጀምሮ የተከሰተው ከውጭ የሚገባው መንጋ ከፍተኛ ቁጥር ያለው መሆኑ ነው። እዚህ ላይ ማጥፋት አይቻልም ወይ ተብሎ ቅድም ለተነሳው ጥያቄ በኬሚካል ማጥፋት ይቻላል፣ ግን ደግሞ ጉዳቱን በባህላዊ መንገድም መቀነስ ይቻላል። ክስተቱን በተመለከተ ሀገራችን የምትገኘው ምስራቅ አፍሪካ ላይ ነው። በዋናነት ምንጩ ሶማሌላንድ፣ ጅቡቲን እና የመንን የያዘ ሲሆን እዛ ላይ ያለው የአየር ንብረት ለበረሃ አንበጣ መጠልፈል ምቹ ሁኔታ መኖሩና እነኛ ሀገሮች ደግሞ ኢኮኖሚያቸው ግብርና ላይ የተመሰረተ ስላልሆነ ለመቆጣጠር የሚያደርጉት ስራ ያን ያህል የተጠናከረ ስላልሆነ ነው በብዛት ከዛ ተፈልፍሎ ወደኛ ሀገር የሚገባበት ሁኔታ ያለው። አሁንም የተከሰተው ይኸው ነው። ስለዚህ እንደሚኖር ይገመታል። ዝግጅቶች አሉ። ቀድሞ ግን ለየት የሚያደርገው ዝግጅቱና የተከሰተበት ሁኔታ ወይም ደግሞ ቶሎ የመስፋፋቱ ሁኔታ የተወሰነ ያልተገናኘበት ሁኔታ አለ። ይሄን ሲታይ በተለይ ከመስከረም ወር መጀመሪያ ጀምሮ በአውሮፕላንም ህብረተሰቡንም ግንዛቤ በመጨመር ሰፊ ስራዎች እየተሰሩ ነው ያሉት። እዚህ ላይ ከአቅርቦት አኳያ ችግር ነው ብለን የተገመገመው እንደ ሀገር የአውሮፕላን እጥረት መኖሩ ብቻ ነው። ከዛ ውጪ ኬሚካል በቂ አለ። ሌሎች ሎጂስቲክሶችም
ሁሉም ተቋማት ያውጣጡትን የፌዴራል መንግስት ወደ ክልሎች አውርዶ በቅንጅት እየሰራ ያለበት ሁኔታ ነው ያለው። ከክልሎች ጋርም ያለው ቅንጅት ጠንካራ ነው ብለን ነው የተገመገመው። ምክንያቱም በየቦታው ክልሎች ህዝቡን በማነቃነቅ ግብርና ሚኒስቴር ደግሞ እንደ ፌዴራል ግብአቶችን በማቅረብ እየሰራ ያለበት ሁኔታ ነው ያለው። ኬሚካሎች ተፈልገው ያልደረሰበት ቦታ የለም። ከአደረጃጀት ጋርም የሚገናኝ ነገር አይደለም። ይሄ አንዳንድ ቦታዎች ላይ ሁኔታዎችን ያለመመቻቸት ሁኔታ ይታያል። በተለይ ትግራይ አካባቢ የተከሰተው ላይ አውሮፕላንም ገብቶ እንዲረጭ ኬሚካልንም ለማስገባት ሁኔታዎችን ያለማመቻቸት የዛ የፈቃደኝነት ችግር ይታያል። ይህን ደጋግመን ስናነሳው የነበረና አሁንም ድሮ ያልተፈታበት ግን ደግሞ እንደ ፌዴራል ግብርና ሚኒስቴር እዛ አካባቢ ሁኔታዎች ሲመቻቹ ኬሚካሎችንም የማስገባት አውሮፕላኖችን የመጠቀም ዝግጅቱና ፍላጎቱም መኖሩ ነው። ከዛ ውጪ ሁሉም ቦታ ላይ ማለት በሚቻል ኬሚካሎችና የምርጫ መሳሪያዎች ወደታች ወርደው ጥቅም ላይ እየዋሉ ያለበት ሁኔታ ነው ያለው። ሚሊዮን ተፈላጊ የመከላከያ ግብዓቶችን ከማቅረብ አንስቶ እንደው አመራር መስጠትም ሆነ ቅንጅቱን በተመለከተ የተመለከትከው ነገር አለ? ያንተ ያስተዋልከው? አሁን አቶ አበራ ያነሱትም ነገር አለ፣ የትብብር ጉዳይ። በትክክል ምናልባት ይሄ ያንበጣው ጉዳይ ከወቅታዊ የሀገሪቱ የፖለቲካ ችግሮች ጋር አያይዞ ማንሳት የሚቻልበት አጋጣሚም አለ። ከአንድ ወር በፊት በትግራይ ክልል ካሉ የግብርናው ሴክተር የስራ ኃላፊዎች ጋር ማነጋገር ሞክረው የነበረ አመቱን ሙሉ ዝግጅት ሲደረግ እንደነበረ ከፌዴራሉ ከግብርና ሚኒስቴር ጋር ግንኙነት እንዳላቸው የኬሚካል አቅርቦት እንዳለና ሌሎች ድጋፎች እንደነበሩ ሲጠቅሱ ነበረ። ከዛ በኋላ ግን እንደሚታወቀው በፌዴራሉና የክልሉ መንግስት ጋር ያው የፖለቲካ ግንኙነት እንደቆመ ይታወቃል። ከዛ ውጪ ግን ክልሎች ራሳቸውን በራሳቸው መረጃ መለዋወጥ አለባቸው። የትግራይ ክልል ከአፋር ክልል ጋር መረጃ መቀያየር ባለሙያዎች ልኮ አንበጣው በመከላከሉ ስራ ላይ የተለያዩ ስራዎች ሲሰራ እንደነበረ ነው የግብርናው ቢሮ የሚገልጸው። ይሁን እንጂ ከአማራ ክልል ጋር ተመሳሳይ አይነት ስራዎች ለመስራት ያው የፖለቲካው ችግር በዚህ በአንበጣው መከላከል ስራ ላይ እንቅፋት እንደፈጠረ ነው ሲገለጽ የነበረውና በአጠቃላይ ያለው የሀገሪቱ የፖለቲካ ችግር በራሱ አንበጣው የመከላከሉ ስራ ላይ አሉታዊ የሚባል ተጽዕኖ እንደፈጠረ መገንዘብ ይቻላል። እንግዲህ አሁን ትግራይ ክልል ወይም ድሬዳዋና አካባቢ ብቻ ሳይሆን 5 ክልሎች ላይ ነው ቀደም ብለው አቶ አበራም እንደጠቀሱት ይሄ የአንበጣ መንጋ ያለው እና ሊያደርስ የሚችለው ጉዳት ከወዲሁ ይገመታል። አቶ አበራ እንደሚታወቀው አንበጣ በባህሪው ያገኛቸውን የሰብል አይነቶችንም የእንስሳት መኖንም እንደውም የደን አካላትን ቁጥቋጦቹንም የሚመገብበት ሁኔታ ስላለ አርብቶ አደር አካባቢ በተለይ አፋርና ሶማሌ ላይ ያለው መንጋ የእንስሳት መኖ ላይ ጉዳት እንደሚያደርስ ይታወቃል። ወደ ሰብል አምራች ክልሎችም ወደ ኦሮሚያም ወደ አማራም እንዲሁም ወደ ትግራይ የገባው መንጋ ደግሞ ሰብል ላይ ጉዳት እንደሚያደርስ ይታወቃል። በዚሁ መሰረት አሁን ላይ ትልቁ ትኩረታችን የመከላከልና ቁጥሩን የመቀነስ ስራ ነው። ከዛ ውጪ ምን ያህል ጉዳት ደረሰ የሚለው ጉዳዩ ከሚመለከታቸው አካላት ጋር በሂደት ተሰርቶ ድጋፍ ለሚፈልጉ ድጋፍ የመስጠትና በተለይ ደግሞ በየቀኑ የሚገባው ስዋርም እየቀነሰ ከሄደ በኋላ በጋው ላይ የምንሰራቸው ስራዎች አሁን የሚቀንሰውን ምርት የማካካት ስራ በተለይ በመስኖ ሰፊ ስራዎችን ለመስራት መንግስት አቅዶ ዝግጅት እያደረገ ያለበት ሁኔታ ስላለ ይሄን ማሳቢያ አድርገን ነው የሚደርሰው ጉዳት ወይም ደግሞ የደረሰው ጉዳት በሂደት ተጠንቶ የሚገለጽበት ሁኔታ ነው ያለው። ከዛ ውጪ ይህ የአደረጃጀት የፖለቲካ ጉዳይ ምናምን የሚባለው ነገር የፍላጎት ጉዳይ ካልሆነ የአርሶ አደር መሬት ወይ ደግሞ የአርሶ አደር ምርት ከፖለቲካ ጋር የሚያገናኘው ነገር የለም። አሁንም ወንድሜ ቅድም ያነሳው እንትን የበረሃ አንበጣውን ለመከላከል እንቅፋት ሊሆን አይችልም የፖለቲካ ሁኔታ። ምክንያቱም የበረሃ አንበጣ ለሁሉም አርሶ አደር ጠላት የሆነ ምርቱን የሚያጠቃ የውጭ ጠላት ነው። ስለዚህ ይህን ደግሞ በጋራ ለመከላከልም ፍላጎቱን ሊኖራቸው ይገባል። አሁንም ከአፋር ክልልም ከአማራ ክልልም አዋሳኝ ቦታዎች ላይ በመኪናም በኬሚካልም ተገብቶ እየተሰራበት ያለበት ሁኔታ ስላለ የፖለቲካ ሁኔታ እዚህ ላይ ጫና ይኖረዋል የሚል እምነት የለንም። ፍላጎቱ ካለ የሚል ሀሳብ ነው ያለ። መልካም። እንደው አሁንም በድጋሚ አቶ አበራ እርስዎ ጋር ማነሳው ነጥብ አለ። ምናልባት ከኮቪድ-19 ወረርሽኝ ጋር ተገናኝቶ ከበረራ መታገዶች ጋር ያስከተለው ተጽዕኖ ይኖር ይሆን? ከኮቪድ-19 አኳያ እኛ አርሶ አደሩም የሆነ አርሶ አደሩ ይህን ስራ ይሰራ
በተቻለ መጠን በሽታው በማይዛመትበት መልኩ እንዲሰራ ኦሪንቴሽን ስለሚሰጠውና በተለይ ክልሎች፣ ወረዳዎች እዚህ ላይ ሰፊ ስራ ስለሚሰሩ በውስጥ የሚሰራው ስራ ይሄ ነው። ከበረራ አኳያ ግን ከውጭ የሚገባ ግብአት እስካሁን ብዙ የለም። ምክንያቱም ኬሚካል ሀገር ውስጥ የተመረተውን ነው የምንጠቀመው። አልፎ አልፎ ረጂ ድርጅቶች የሚሰጡትን ከውጭ የምናስገባበት ሁኔታ አለ። ይሄ ምንም ክፍተት የፈጠረበት ሁኔታ የለም። ምናልባት አንዳንድ ቦታዎች ላይ የአውሮፕላን ድጋፍ ሲጠየቅባቸው ሀገሮችም ተመሳሳይ ችግር ስላለባቸውና ያው እንቅስቃሴውም ከኮቪዱም አኳያ የተገታ ስለሆነ ቀጥሎ በሚፈለገው ደረጃ መጥቶ ወደ ስራ መግባት ላይ የራሱ ፕሮሰሶች ያሉበት ሁኔታ አለ። ግን ደግሞ የኮቪድ ሁኔታ የበረሃ አንበጣ መቆጣጠር ላይ ወይም ደግሞ አስፈላጊ ግብአቶችንም ከማስገባት አኳያ እስካሁን የፈጠረው ችግር የለም። መልካም። እንደው ዶክተር ሙሉቀን እርግጥ ነው የአንበጣ መንጋ በአንድ አካባቢ ሲከሰት የሚያደርሰውን ጉዳት መቀነስ ይቻል እንደሆነ እንጂ ማስቀረት አይቻልም ይባላል። አሁን እንደምናየው የተለያዩ አካባቢዎች ያለው የአንበጣ መንጋ ብዛቱ ቅጠል የሚተርፍ አይመስልም። እንኳን ሰብሉ ምንድነው መደረግ ያለበት? ምን ይመክራሉ? እንደ ባለሙያ ምንድነው ጉዳቱን ሊቀንስ የሚያስችለው? ኦኬ፣ የቅድም ጥያቄ ላይ መጀመሪያ ልመለስና ለመቆጣጠር ለምን አስቸጋሪ ሆነ በሚለው ላይ ዋናው ነገር በምስራቅ ሐረርጌ ዞን ውስጥ ተዘዋውረን የዳሰሳ ጥናት አካሄደን ነበረ እና እንደተመለከትነው የጸረ ተባይ የስርጭት እክልም ሆነ የአቅርቦት እጥረት አላየንም። ግብርና ሚኒስቴር በበቂ ሁኔታ የጸረ ተባይ መድኃኒቶችን አከፋፍሏል። ነገር ግን ቅድም እንደጠቀስኩት አንበጣ መንጋው በአንድ ጊዜ ሰፊ መሬት ከመሸፈኑ አንጻር የአውሮፕላን እጥረት ተከስቷል ብዬ ነው የምገምተው። ሌላ አሁን የአንበጣ መንጋ ያለበት ሁኔታ ስናይ በጣም የመንጋው ስፋትና ብዛት በአውሮፕላን ማዳረስ ካልተቻለ ወይም በድሮን አሁን ገበሬ እያካሄደ ያለው በባህላዊ መንገድ በጭስ በድምጽ ከፍተኛ ድምጽ የሚያሰሙ መሳሪያዎችን መጠቀም እነዚህ ምናልባት የተወሰነ ይቀንሳል እንጂ ካለ የአንበጣ መንጋ ብዛት አንጻር ይሄን የሚባል ለውጥ ልናመጣ አንችልም። አመጣጡ በጣም ያስፈራል። ስለዚህ ድሮኖችን፣ አውሮፕላን፣ ሄሊኮፕተሮችን እነሱን ተጠቅመን ማስረፍ ካልቻልን ከፍተኛ የምግብ እጥረት ይገጥመናል ብዬ ገምታለሁ። እንግዲህ ካለው ስፋት አኳያ የንፋስን አቅጣጫ ተከትሎ ነውና የሚሄድበትን መተንበያ አይቻልም እና ስጋት ይኖር ይሆን? ከዚህ በፊት ተከስቶ ወደማያውቅባቸው አካባቢዎች ይከሰታል ብሎ መገመት ይቻላል? አቶ አበራ ምን ይላሉ? እንግዲህ እስካሁን ባለው ሁኔታ በተለያዩ ክልሎች ወደ 112 ወረዳ ላይ ነው የተከሰተው። አፋር ክልል ሁሉንም ወረዳ በሚባል መልኩ ነው የተከሰተው። በዋናነት ሰብል አብቃይ ክልሎች በተለይ ኦሮሚያ፣ አማራና ትግራይ የሚገባው ነው ትልቅ ጉዳት ያደርሳል ተብሎ የሚገመተው። የንፋስ አቅጣጫውን ተከትሎ ወደ መሀል ሀገር ሊገባ የሚችልበት ሁኔታ ሊፈጠር ይችላል። ለዛም ደግሞ እንደ መንግስት የርጭት አውሮፕላኖች ከውጭ የተጠየቁና የሚገቡ አሉ። በተለያዩ ቦታዎች ላይ ሜዳዎችን በማዘጋጀት ወደ መሀል ሀገር ከገባ አዲስ አበባ አካባቢ አንድ ኤር ቤዝ ኖሮን የኮምቦልቻውን በማጠናከር መቀሌ ላይም የሚቻል ከሆነ ቤዝ መስርቶ መስራት የሚቻልበት ሁኔታ ስላለ፣ ስለዚህ ከተስፋፋ ምን ማድረግ አለብን የሚለው ቀድሞ ዝግጅት እየተደረገበት ሁኔታ ስላለ እንደተነሳው የንፋስ አቅጣጫውን ተከትሎ ይሄዳል። ይሄ የተባዩ ባህሪ ነው የሚለውን ለማንሳት ነው። ሚሊየን አሁን ብቻ አይደለም እንግዲህ ስለ አንበጣ ወረራና በሰብል ላይ ስላስከተለው ጉዳት የምንነጋገረው። ባለፉት ጊዜያትም በተደጋጋሚ ዘግበንበታል። ህብረተሰቡን ማነጋገር ችለሃልና እንደው ይህ ቢደረግ እኮ እንቋቋመው ነበር በሚል የሚያነሱት ሀሳብ አለ። ብዙ ነገሮች ማንሳት ይቻላል። በዋነኝነት ግን ይሄ ዘመናዊ የመከላከል ስራ በስፋት መተግበር እንደ ትልቅ መፍትሄ ተደርጎ የሚወሰድ ነው። በብዛት አሁን ሙሉ በሙሉ የለም ብሎ መናገር እንኳን ባይቻልም ምሊቱን ሙሉ የሚሰሩ የግብርና ኤክስቴንሽን ሰራተኞች አሉ፣ በኬሚካል ርጭት ላይ የተሰማሩ ማለት ነው። ተሽከርካሪዎች ላይ ተገጥመው ያው የኬሚካል ርጭት ሲደረግ ተመልክቻለሁ ባይኔም። ሌሎች መንገዶችም ጥቅም ላይ ይውላሉ። ግን ደግሞ ከስፋቱ አንጻር ይሄ በቂ ነው ብሎ ማስቀመጥ አይቻልም። በተለይ በትግራይ ክልል አካባቢ የአውሮፕላን የተደገፈ የኬሚካል ርጭት እስካሁን ድረስ አልተደረገም። ከአርሶ አደሩ ዘንድ ይሄ ቢደረግ የሚል አይነት ሀሳብ አለ። በሌላ በኩል ደግሞ የከፋ ለሚባለው ሁኔታ ምናልባትም ሰብሉ ከፍተኛ መጠን የሚጎዳ ከሆነ መንግስት ለከፋው ነገር እንዲዘጋጅ ሀሳብ የሚያቀርቡ ሰዎችም አልጠፉም። እነዚህ ነገሮች በስፋት ይነሳሉ። ለከፋው ነገር መዘጋጀት ሲባል ማለት ከፍተኛ የምግብ እጥረት ሊከሰት ይችላል። ሌሎች ነገሮች ሊከሰቱ ስለሚችሉ
ለዚህ ዝግጅትም ቢደረግ መልካም ነው የሚል አይነት ሀሳቦችም ይነሳሉ ማለት ነው። አቶ አበራ እንግዲህ ይህ ችግር እንግዳ አይደለም። ለረጅም ዓመታት ነው ኢትዮጵያ ላይ የአንበጣ መንጋ ጉዳት እያደረሰ እህልን ሲያሳጣ ማሳ ላይ። በዚህም ምክንያት ይህንኑ የሚከታተል ዘርፍ በግብርና ሚኒስቴር ውስጥ አለ። የሚያደርሰውን ጉዳት ማስቀረት እንደማይቻል ቢታወቅም እንደው አሁን በቀጣይ ምን ቢደረግ ነው ጉዳቱ ሊቀንስ የሚችለው? የምግብ እጥረት ከፊት ፍርሃት አለ። አርሶ አደሩም የሚያየው እግረ መንገዶን ህብረተሰቡ እንዲህ ችግሩ ከመባባሱ በፊት አሁን ከሚያደርገው ሌላ ሊያደርገው የሚችለው ተጨማሪ ነገር ምንድን ነው ይላሉ? መከላከል የሚችልበት ማለት ነው። እስቲ ጠቅለል አድርገው ይንገሩን። እንግዲህ የበረሃ አንበጣ ጉዳት ሲያደርስ ረጅም ዓመታት ተቆጥረዋል የተባለው ሀሳብ በሚዛናዊነቱ ማየት አስፈላጊ ነው። ይሄ በመረጃ ላይ መመርኮዝ አስፈላጊ ስለሚሆን በየዓመቱ ተባራሪ የሆነ የአንበጣ ክስተት ቢኖርም አምና የተከሰተውና ዘንድሮም ደግሞ እየተከሰተ ያለው የበረሃ አንበጣ ሁኔታ ከ25 ዓመት በኋላ ነው የተከሰተው። ለምሳሌ የአምናው ምርት ላይ በተሰራው አሰስመንት ወደ 3.5 ሚሊዮን ኩንታል ነው እጥረቱ እንዲፈጠር ያደረገው። ይሄ ማለት ደግሞ በአመት ከምናመርተው ምርት 1% የማይሆን ነውና በዝናብ እጥረት በሌሎች በሽታዎችም ከሚያደርሰው ጋር ስናስተያየው በጣም ትንሽ ነው ብለን ማየት እንችላለን። ይሄ ስል 3.5 ሚሊዮን ኩንታሉ ትንሽ ነው ይሄ መግለጽ አይደለም። ምክንያቱም ያን ያህል የምግብ ዋስትና ችግር ውስጥ የሚገቡ የህብረተሰብ ክፍሎች ስላሉ አሁን በዘንድሮ እስካሁን ባለው ሁኔታ በተለይ የመኸር ሰብል ላይ እንደውም የአርብቶ አደሩ የመኖ መሬት ላይ ቁጥቋጦዎች ላይ የተከሰተው ስናይ ወደ 128,000 ሄክታር ነው። ይህም በአጠቃላይ እንደ ሀገር ወደ 13 ሚሊዮን ሄክታር ነው የመኸር ሰብል ተዘርቶ ያለውና ቁጥሩ ትልቅ ቢሆንም አደጋው ከፍተኛ ቢሆንም ክስተቱን ከአምናው ጋር ስናስተያይ የራሱ ችግር ሊኖረው ስለሚችል ይህን ያህል ሄክታር ላይ ጉዳት ሊደርስ ይችላል። ይሄ ጉዳት በፐርሰንት የሚለይበት ሁኔታ ይኖራል። ጥናት ሲካሄድ 100% የሚጠፋ ይኖራል፣ 50% የሚጠፋ ይኖራል፣ 20፣ 30፣ 70 ዞሮ የምግብ ዋስትና ችግር ማስከተሉ አይቀርም። ከዚህ በመነሳት መንግስት ሁለት አቅጣጫዎችን ነው አስቀምጦ ያለው። የመጀመሪያው ጉዳቱ ላይ ጥናት የመስራቱ ስራ ጉዳዩ የሚመለከታቸው ተቋማት የሚሰራበት ሁኔታ ነው ያለው። ምክንያቱም አሁን ላይ ማሳ ላይ ያለው ሰብል ከተወሰነ ወር በኋላ ነው የተጠቃው አርሶ አደር ችግር ውስጥ ሊገባ የሚችለውና ጥናቶች ይደረጋሉ። ቀጥታ ድጋፍ ማግኘት ያለበት ህብረተሰብ ክፍል በተለያዩ ፕሮግራሞች ታቅፎ ድጋፍ የሚያገኝበት አቅጣጫ የተቀመጠበት ሁኔታ አለ። በሌላ በኩል የቀነሰውን ምርት ደግሞ የመተካት ስራ መሰራት ስላለበት በበጋ ወቅት በተለይ በመስኖ ማልማት የሚችሉ አካባቢዎች ላይ በሙሉ አቅም ተጠቅሞ በፊት የሰብል ምርት የማይታወቅባቸው ቦታዎች ላይ በሰፊው ስንዴ በማምረት ይህ ምርት የሚተካበትና ሊደርስ የሚችለውን የምግብ እጥረት ችግር የመቀነሱ ስራ ነው እየተሰሩ ያሉ። ስለዚህ አርሶ አደሩም አርብቶ አደሩም በተለይ አንበጣው ያደረበት ቦታ ላይ ነው ብዙ ጊዜ ኬሚካልም እንዲረጨው በባህላዊ ዘዴም እየጨፈጨፉም ቁጥሩን የመቀነሱ ሂደት የሚሰራው እና አርሶ አደሩ ከማሳው ላይ እንዲያልፍ ባህላዊ ዘዴዎችን የመጠቀም ስራ አሁን መቀጠል አለበት። ባለሙያዎች ደግሞ ኬሚካል እንዲረጩ መረጃ የመስጠትና ሌሎች ድጋፎችን የመስጠት ሁኔታ ተጠናክሮ መቀጠል አለበት። ለዚህ ደግሞ የክልል መንግስታትም የተለያዩ አጋር አካላትም እየደገፉ በቅንጅት እየተሰራ ስለሆነ ይህን ሁኔታ ማስቀጠሉ ወሳኝ ነው የሚል ሀሳብ ነው ያለን። ሚሊየን አሁን እኛ እየተነጋገርንም ባለንበት ሰዓት የአንበጣ መንጋውን ለመከላከል ጥረት እየተደረገ መሆኑ ይታወቃል። እንደው እንደ መፍትሄ የምትሰጠው ሀሳብ አለ? አዎ በጣም ጥሩ። ምናልባት ቀደምም የግብርና ሚኒስቴር የህዝብ ግንኙነት ክፍል ኃላፊዎች የቅንጅት ስራ በተለያዩ ክልሎች እንዳሉ ሲጠቅስ ነበረ። በተወሰነ በኩል ግን በዚህ ለትግራይ አካባቢ ጋር ያለው ሁኔታ እንደዛ አያሳይም። ስለዚህ የሚታይ ችግሮች ስላሉ እነዚህ ነገሮች መፍታት የክልሉም የፌዴራል መንግስትን ይመስለኛል። ምናልባት ችግሩ ቀጥታ አብዛኛው የሚባል የህብረተሰብ ክፍል የሚያጠቃ ነው። ስለዚህ ይሄ ነገር ተፈቶ ወደ ዘመናዊ የሚባል የመከላከል ስራዎች ወደ መተግበር ተገብቶ በአውሮፕላን ይሁን በተለያዩ መንገዶች የማጥፋቱ ስራ ይህ ሳይወስድ መከወን መቻል አለበት። አሁን በረዥም ርቀት ከሂዶ አንበጣ የሚያደርሰው ጉዳት ማየት አይጠበቅብህም። ወደኛ ወደ የምንኖርበት ከተማ እየቀረበ ያለበት ሁኔታ ነው ያለው። ስለዚህ ስፋቱ በዚህ ደረጃ ነው መመልከት ያለብን። ችግሩ ምናልባት ጊዜ ከወሰደ የመከላከል ስራዎች በትክክል ካልተሰሩ ክፍተቶች ካሉ ጥፋቱ ከፍተኛ ይሆናል። ስጋቱም ትልቅ ሀገራዊ አደጋ ነው። ስለዚህ እነዚህ ነገሮች መፍታት ከክልሉ መንግስትም የፌዴራል መንግስት ኃላፊነት አለው። ከዛ ውጭም በሌሎች አካባቢዎችም እንዲሁ ፈተናው ትልቅ መሆኑ ተገንዝቦ ወደ አፋጣኝ መፍትሄ መግባቱ ወሳኝ ይመስለኛል። መልካም ዶክተር ሙሉቀን
ከሰብል ጋር ቁርኝት ያላቸው ጸረ ሰብል የሆኑ እንዲህ ያሉ ተባዮችን እንበላቸው ወይም ነፍሳት የሚያደርሱትን ጉዳት ለመቀነስ እንደው ሊደረግ የሚገባው የሚሉትን ምክር ይስጡንና እናጠቃል። እሺ፣ ስለዚህ ወራሪ ተባዮችን በተለይ የበረሃ አንበጣን በተመለከተ የበረሃ አንበጣ በመንጋ ተከስቶ ጉዳት ከማድረሱ በፊት የበረሃ አንበጣ አሰሳ ማድረግ ይገባል። ይህም ማለት የበረሃ አንበጣ የሚፈለፈልባቸው አካባቢዎች ላይ የዳሰሳ ጥናት ማካሄድ፣ ለምሳሌ ስለ አንበጣ ሁኔታ ሊሆን ይችላል፣ ብዛቱ፣ የእድገት ደረጃው፣ ባህሪውን፣ እንቅስቃሴው ወዘተ ከመስክ በማሰባሰብ መረጃ ማግኘትና ለቀጣይ እርምጃ መዘጋጀት አለ። እንግዲህ የበረሃ አንበጣ የሚፈለፈልበት ቦታ በረሃማና በጣም ሰፊ ቦታን ስለሚሸፍን በግምት ከ16,000 ሚሊዮን ስኩዌር ኪሎ ሜትር በላይ ነው የአንበጣ ግዛት የሚባለው በረሃው ማለት ነው። እና በየጊዜው ይህን ሰፊ መሬት ላይ የዳሰሳ ጥናት ማካሄድ አይቻልም። ዳሰሳ ጥናት መካሄድ ያለበት የአየር ለውጥ በተለይም ወቅቱን ያልጠበቀ ዝናብ ሲኖርና የአንበጣ ወረራ ስጋት ካለ የዳሰሳ ጥናት አካሂዶ አስቀድሞ መረጃውን በመስጠት ዝግጅት ማድረግ ይገባል ብዬ አስባለሁ። አቶ አበራ እንደው እንደዚህ አይነቶቹ የዳሰሳ ጥናቶች እስከ ዛሬ ያልተሰሩም ብዬ መገመት ይከብደኛል። እንደው ከባለሙያዎች የሚመጡት ሀሳቦች እንዲህ ያሉት ጥቆማዎች ምን ያህል ወደ ተግባር ውለዋል ይላሉ? በቀጣይስ ምን መደረግ አለበት ይላሉ? እንግዲህ ዶክተር እንዳነሳው የበረሃ አንበጣው ባህሪ በረሃ ላይ ሰዎች በማይኖሩበት አካባቢ ነው ብዙ ጊዜ እንቁላል ጥሎ የሚፈለፈለው። እዚህ ላይ የዳሰሳ ስራው በተለይ ከአምና ጀምሮ በሰፊው ሲሰራ የቆየበት ሁኔታ ነው ያለው። እንደ ሀገራችን ግን ዋነኛው ችግር ሀገር ውስጥ የተፈለፈለ መንጋ ሳይሆን ከውጪ እየገባ ያለ መንጋ ስለሆነ ተከታትሎ ከውጪ የሚመጣውን የመከላከል ስራ ነው የሚደረገው። ሀገር ውስጥ ያለውን አስፈላጊው ክትትል እየተደረገ የነበረበት ሁኔታ ነው እና ያለው የባለሙያዎችን ምክር እንዲሁም የተለያዩ ተቋማትን ትንበያም ወስዶ ግብርና ሚኒስቴር ስራ ላይ ያዋለበት ሁኔታ ነው ያለው። አሁን ላይ ምን መሆን አለበት ለሚለው ያው የተለያዩ ተቋማት እዚህ ስራ ላይ ተሳትፈው ድጋፍ እያደረጉ ነው ያሉት። ክልሎችም ህብረተሰቡን አሳትፈው ሰፊ ርብርብ እያደረጉ ነው ያሉት። ይህን ርብርብ ማስቀጠሉ አሁንም አስፈላጊ ነው የሚሆነው። የቅንጅት ችግር ያለበት ቦታ ላይም ለአርሶ አደሩ በማሰብ ቅንጅቱን መፍጠርና ማጠናከር አስፈላጊ የሚሆንበት ሁኔታ ነው እና ያለው። ሁሉም አካል እዚህ ስራ ውስጥ የተሳተፈው እስካሁንም እያደረገ ያለው ርብርብ በጣም በማጠናከር ቢያንስ አንበጣን በባህሪው ሙሉ በሙሉ ዜሮ ማድረግ ባይቻልም ጉዳቱን መቀነስ ስለሚቻል ሊደርስ የሚችለውን ጉዳት ከመቀነስ አኳያ ሁሉም አካል የድርሻውን መወጣት አለበት የሚል መልእክት ነው ያለኝ። አመሰግናለሁ ሶስታችሁንም ለጊዜያችሁና ለጠቃሚ አስተያየታችሁ። እግዚአብሔር ይስጥልኝ። ደህና አምሹ። እናመሰግናለን። አድማጮች በመከታተል ላይ የምትገኙት ከዶይቸ ቬለ የሚተላለፈውን የዕለተ እሁድ ስርጭት ነው። የስርጭቶቻችንን፣ ዜናዎቻችንን፣ መረጃዎቻችንን በቴሌግራም፣ ፌስቡክ እና dw.com በተባለው ድረገጽ ማግኘት ትችላላችሁ። ቀጣዩ መሰናዶ በማድመጥ መማር ነው። እንዲህ ይቀርባል። ዶይቸ ቬለ Learning by ear ያድምጡ፣ ቀጣይ ህይወቶን ይቅረጹ። ጤና ይስጥልን የዝግጅታችን ተከታታዮች እንደመሰነበታችሁ። የጎሪ ድልድይ በተሰኘው በማህበረሰብ በቤተሰብና በጓደኛሞች ግንኙነት ላይ እምነትና ፖለቲካ የሚያሳርፉትን ተጽዕኖ ለማየት ስንሞክር ዛሬ ክፍል 10 ላይ ደርሰናል። ዛሬ በምናቀርበው የጭውውቱ የመጨረሻ ክፍል የፊሊፕ አባት አንድ ሚስጥር ለፊሊፕ ሊነግሩ ዳርዳር እያሉ ነው። ምን ይሆን የሚነግሩት? የሃሪ ጓደኛ ፊሊፕ እንደጀመረ ዛሬም ይተርክልናል። መልካም ቆይታ። ዛሬ ላይ ቆሜ ያለፉትን 2 ዓመታት ወደ ኋላ ስመለከት ባህሪ ምን ያህል ቀንቼ እንደነበር እረዳለሁ። ሁሉም እምነት ቅናትን ይቃወማል። በዚህ ክፉ መንፈስ ቁጥጥር ስር አእምሮአችን እንዳይወድቅ ያስጠነቅቃል። የኡቡንቱ መመሪያም ቅናትን አጥብቆ ይቃወማል። አባቴ ለበርካታ ዓመታት ሸሽጎት የኖረውን ታሪክ ሲዘረግፍልኝ ሁሉም ነገር እንደ ጠራዋ ኮለል ብሎ ታየኝ። ፊሊፕ፣ ይህ ሁሉ የሆነው አንተ ከመወለድህ አስቀድሞ ነው። በፊት ነው የሆነው። ምንድን ነው የሆነው አባዬ? ፎቶ ላይ የምታያት ሴት በቢሮአችን የገንዘብ ብክነት ደርሶ ስለነበር ሂሳቡን ለመቆጣጠር የመጣች ኦዲተር ነበረች። ያንን ለማጣራትና ለማስተካከልም ቀን ከሌሊት ትሰራ ነበር። እዚሁ ብዙ ጊዜ ወስዶባታል ስራው። አዎ፣ በዚያን ጊዜ ነበር መቀራረብ የጀመርነው። ኦኬ።
እና ታዲያ ገርል ፍሬንድ ነበረች? ከዚያ አስተለያያችሁ? ግን አሁንም ትወዳታለህ? እንደዚያ ነው? አዎ። አይደለም፣ እንደዛ አይደለም። በጣም እንዋደድ ነበር። ግን እሷ ሙስሊም፣ እኔ ደግሞ ምንም አይነት ሃይማኖት ከማይከተሉ ቤተሰቦች የመጣሁ በመሆኔ ፍቅራችን እክል ገጠመው። ከዚያስ ግን ማናት? ማንነቷን ልትነግረኝ ትችላለህ? ስሟ አኒሳ ነው። አኒሳ ትባል ነበር። አኒሳ? አንተ የምታውቃት በሕይወት ሳለች ሚስ ኡመር ስትባል ነው። ሚስ ኡመር ማለቴ የምትለው የላይላ እናትን ነው? እና ሳባዬ በፎቶ ላይ የምታየው ሕፃንስ? ብቻ ባትነግረኝ ይሻላል። በመጨረሻም አእምሮ ፈታኙ ምስጢራዊው ጨዋታ ቅርጹን ይዞ ጋር ወጣ። ለካስ እንዲያ በማንነቷ ተሰበኝና ድንቃት የነበረው በአንድ ወገን በአባቴ በኩል ማለት ነው እህት የሆነችውን ላይላን ነው። እናቷ አቶ እስማኤል ኡመርን ያገቡት ገና ላይላን እንደጸነሱ ነው። አባትየው ታዲያ የሚስታቸውን መጸነስ አላወቁም ነበር። ቀጠሉና ወንድ ልጅ ወለዱ፣ ሐሰንን። ሆኖም ለባለቤታቸው ስለ ላይላ ማንነት ምንም ሳይናገሩ ይህን ዓለም ተሰናበቱ። ምስጢሩን በመቃብር አብረው ቀበሩ። በመጨረሻ ደግሞ ለእኔ አሁን ሁሉም ነገር ተገለጠልኝ። በዚህ ወቅት ደግሞ ኡቡንቱ ኮሌጅ የውደት ቀንን ከጎሪ ከተማ ሕዝብ ጋር በማክበር ላይ ነው። ባክ ፊሊፕ፣ ብቻ እነዚህ ምን አስቀመጠ? የክርክር ክለባችን እኮ በውድድር አሸንፏል። ከኛ ጋር ልትደሰት ይገባል። እውነቱን ነው ማት። ካሜራን ይዘህ ተነስ ፊሊፕ። እስቲ አውቶማቲክ ላይ አድርገውና የኡቡንቱ ኮሌጅ አውሮችን ማስታወሻ ፎቶግራፍ በጋራ እንነሳ። ተዘጋጁ። 3 2 1 በጣም አሪፍ፣ በጣም አሪፍ። ና ደግሞ ፊሊፕ ና እባክህ ሮሽና ሌላ በ400 ሜትር የመሰናክል ሩጫ ሲያሸንፉ ፎቶ እንድታነሳቸው ፈልጋለሁ። በእኔ በኩል ችግር የለም። እሺ እንግዲህ እነሱ በተለይ ለዚህ ስፖርት ውድድር የሚያደርጉት እጅጌ ሙሉ ማሊያና ቁምጣ፣ እንዲያውም ጸጉራቸው መሸፈኛ በጣም ስቦኛል። እንዲያውም ቀረብ ብዬ ማንሳት ይኖርብኛል። በልቶ ነው። መልካም። ሄይ ማት ተመልከት፣ ወንዶቹም እንደ ሴቶቹ ሰውነት የሚሸፍን ማሊያ ነው ያደረጉት። እንደሰማሁት ልብሱ ብዙም ሙቀት አያስከትልባቸው፣ ቀለል ያለ ነው። ደግሞ እንዴት አምሮባቸዋል እባክህ። ትክክል ነህ። በጣም አሪፍ። ይህ ትልቅ ለውጥ ነው። በማንኛውም ስፖርት ለመሳተፍ ለሚፈልግ ከእንግዲህ በሩ ክፍት ነው። አሁን ሊጀመር ነው። ማስጠንቀቂያው ተሰጣቸው። ጀመሩ። ሶስተኝነቱን እንደያዘች ነው። አሁን ሂጂ ልጄ። ሐሰን ተመልከት፣ ሐኪም ቤት የምናውቃት ሲስተር ርብቃ። ሐሰን ሰላም ነህ? እንደምን አረፈዱ አቶ ዑመር? አሁንም ከፊት እየመራች ነው። አውራሽ ሁለተኛ ሆናለች። ሂጂ ግብል ልጄ፣ በርቺ ልጄ። እንኳን ደስ ያለሽ ሌላ፣ ለቡድናችን ዋንጫ አስገኝተሻል። ፊሊፕ እስኪ እባክህ ፎቶ አንሳ። እንዴታ! ፈገግ በሉ እንጂ ፈገግ። እናመሰግናለን ፊሊፕ። እስቲ ሊዮ። በጣም ቆንጆ ነው። ለማስታወሻ እንደሆነሽ አንድ ሰጥሻለሁ። አመሰግናለሁ ፊሊፕ። ምን ነው ግን የስንብት ስጦታ አስመሰልከው? ማለቴ ለማለት የፈለኩት እኔ እንኳን እንዴ ተመልከት ሃሪ፣ አባትና አባ ባርናባስ ከኔ አባት ጋር ቆሙ ያወራሉ። እስቲ ወደዛ እንሂድ። ፊሊፕ በኋላ እንገናኛለን። ለሌላ ስለ እናቷና ስለ አባቴ እንዲሁም ስለ እኔና እሷ በምንም መልኩ መቼም ቢሆን አልነግራትም። ከእሷ ጋር ጥቂት ደቂቃ ብቻ መሆን የምፈልገው ልክ እንደ እህቴ እንዳያት ብቻ ነው። እሷ ግን የኡመርና የዴምቤሌ ቤተሰቦች አብሮ መቆማቸው አስደንቋታል። ወደ እነሱ ቀረብ ብላ የሁኔታውን ታሪካዊነት እንድታጣጥም ተውኳት። አቶ ዑመር፣ አባዬ፣ አጎት ጳጳስ። ሰላም አሪ። ሰላም። አንተ ማን አባክህ ነው ጳጳስ ያልከው? ይቅርታ አጎት፣
እኔ ካሁን በኋላ በዚህ ቅጽል ስም ነው የምጠራ። ኧረ ተው አንተ ልጅ ተው። ወይ ግሩም የኔ ቆንጆ ላይላ። አቤት አባ። ግሩም በጣም ጥሩ ነበር። አመሰግናለሁ። በጣም አሪፍ ነበረ ታለ። ተመልከች እዛ ጋር ሲስተር ርብቃ ከልጇ ከአቢጋል ጋር ቆማለች። 16 ዓመት ሲሞላን እኔና እሷ ኡቡንቱ ኮሌጅ እንገባለን። አባዬ ያኔ ትችላላችሁ ብሎኛል። ይህ ግሩም ዜና ነው። አባዬ ሌላና እኔ የሃሪ አባት አባዬ እኔና ሃሪ በቃ በይፋ መዋደዳችን እንዲታወቅ እንፈልጋለን። አዎ። አረ ጉድ መጣ ወይ የዚህ ዘመን ነገር! አንዲት ቆንጆ ሴት ልጅን ማፍቀሯን በአደባባይ ገለጠች። ሆሆሆ በመልካም ግን ደግሞ በእኛ ባህል በመጀመሪያ የወንዱ ቤተሰብ ለሴቷ ቤተሰብ እጅ መንሻ ከብቶች ማቅረብ ይኖርበታልና ያንን ፈጽማለሁ። ከዚያም ፍቅራችሁን በምርቃት እንባርካለን። እንዴት ደስ የሚል ነገር ነው። ይገባኛል አዛዥ ዴምብል፣ ሙሉ በሙሉም አከብራለሁ። በእኛ ማህበረሰብ ተመሳሳይ ልማድ አለ። ነገር ግን እስቲ መጀመሪያ በመገናኘት አንዳችን ስለሌላችን ባህልና ወግ በቅጡ እንድናውቅ እንነጋገር። አዎ፣ ሌሎችን ስንቀበል የራሳችንን ባህልና ወግ በአግባቡ እየጠበቅን መሆን አለበት። በዚህ ሂደት ፖለቲካ ጣልቃ የሚገባበት ሁኔታ ይኖራል። ሃይማኖት ደግሞ የምንፈልገውን ለማግኘት እንደ መለያ ጉዳይ ሊነሳ ይችላል። ይህ ግን እውነቴን ነው የምላችሁ በፍጹም ትክክል አይደለም። ጥሩ ብለሃል ወንድሜ። ሁላችንም የምንፈልገው ማህበረሰባችን በማህበራዊና ኢኮኖሚያዊ ልማቶች የተሻለ ኑሮ እንዲያገኝ ነው። ያ ነው ኡቡንቱ። ያ ነው ሁላችንም አንድ የሚያደርገን። አዎ። እናም ይህን የተቀደሰ ሐሳብ ለመዘከር ወደ እኔ ቤት ሄደን እንድጋብዛችሁ ፈቃዳችሁ ይሁን። በደስታ ሲስተር ርብቃም አንቺም አቤጋልም እናንተን በማወቄ በእውነት ኩራት ይሰማኛል። ልጄ እንደዚያ ሳለ ሕይወቱን አትርፈሽልኛል። አመሰግናለሁ አቶ ዑመር። እንደምታውቁት የምንፈጠርበትን ቦታ እኛ አይደለንም መራጮቹ። አፍሪካ ለመወለድ ሙስሊም አሊያም አይሁድ ወይም ደግሞ ክርስቲያን ለመሆን ምርጫው አልተሰጠንም። ብቻ ወደዚህች ዓለም ስንመጣ ነው እንዲህ ያለው ሕይወት ውስጥ የምንገባው። ስለዚህ ለመኖር አንዳችን ለሌላችን እጅግ እንደምናስፈልግ መረዳት ይኖርብናል። በኡቡንቱ ኮሌጅ የተጀመረው ትምህርት መንፈቅ ዓመቱ ወደ መጠቃለሉ ነው። በኮሌጁ 2 ዓመታትን በጋራ አሳልፈናል። በተለይ የመጨረሻው ዓመት ከኔነቷ